ለማይወዱት የደከመ ክርስቶስ ነው። ስለዚህ ሰው እየጠላህም ቢሆን ድከምለት። ምክንያቱም ልንገራችሁ፣ አንዲት እናት ልጇ ቢታመም መድኃኒት ወዶ አልውጥም ቢል እጁን ይዛ ትግተዋለች። በጥፊም ሊመታት ይችላል። ልጁ ግን የሚመታት መድኃኒቱን እንደሚጠቅመው ባያውቅ ነው። አንድ ሰው አንተን የሚያስወግድ ፍቅር እንደማይጠቅም ቢያውቅ ነው። የኃጢአት ሕመም ይዞታል። ስለዚህ የሚጠላህን ወንድምን ተከትለህ ድከምለት። ለባልና ሚስትም እንደዚያው ትዳር የሚደከምለት ነው፣ ፍቅር የሚደከምለት ነው እንጂ ሰጥቶ መቀበል አይደለም፣ ሲወዱን መውደድ አይደለም። በክርስትና መቻል ነው እንጂ መቻቻል የሚባል ነገር የለም። መቻቻል የለም። መቻቻል የእናንተ መርህ ነው። ክርስትና ውስጥ መቻል ነው እንጂ መቻቻል የሚባል ጉድ የለም። እሺ ምን ማለት ይመስላችኋል? መቻቻል ማለት የሚችልህን ምን ትላለህ ነው። የሚችልህን ምን በል ነው። የማይችልህን እሳ የዚህ ግልባጩ አትቻል ነው። መቻቻል እስከቻለህ ድረስ ቻለው ነው። በክርስትና ግን መቻል ብቻ ነው ያለው። መቻል ብቻ ነው። የምትወዱህን አይደል የሚወዱህን አይደል የምትወደው፣ የሚጠላህን ነው። ጠላቶቻችሁን ውደዱ ነው ያለው። ስለዚህ ባል መውደድ ሊያቆም ይችላል፣ ማዳመጥ ሊያቆም ይችላል፣ መንከባከብ ሊያቆም ይችላል፣ ቤቱን ሊተው ይችላል። ሊደከምለት ይገባል። ታሞ የለ ታሞ፣ ሚስትም እንደዛው